ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለከተራ እንዲሁም ለብርሃነ ጥምቀቱ እንኳን አብሮ አደረሰን። በዓሉ የሰላም የፍቅር ያድርግልን። እግዚአብሔር ይመስገን የዓመቱ ያድርሰን። እንግዲህ ጨረቃዎቻችን መጥተዋል። ዛሬም በቅመማ ቤት ብሩክ ያለማየሁ ልጅ የቅመማ ጠንበለል ነቅተዋል። እንግዲህ ያው ቪዲዮን የዛሬው ግርግር የለ ምን የለ ጋሽዬ ዛሬ እንደሚመጣ በጣም እርግጠኛ ነበርኩኝ። ምክንያቱም ያው ተቋርጠዋል። እሱ ግዴታ እሱ መገኘት ነበረበት ማለት ነው። እንዳሰብኩትም እሱን ተገኝተዋል። ግርግር አልነበረም። ያቺ ውልክፍም ሴትዮ አልነበረችም። የእኛ እርጉዝ ሴትዮ ማለት ነው። የ7 ወር እርጉዝ ሴትዮ ማለት ነው። ሕፃን አደረገችን እኮ እኛ። ትገርማለች እኮ አይደብርሽም? አይደብርሽም? ነገ እኮ አንቺ ወደ መጣሽበት ነው የምትመለሽው። ግን የምታወጫቸውን ቃላቶችሽ ተይ፣ ግን በኋላ ይጸጽትሻል። ምንም ስራ ቢሆን የእውነት እኔ እንትና ሳላደንቀው አላልፍም። ቅዱስ ማለት ነው። ማርያምን በቃ ባውንደሪ አልፍም ነበረ ሲያወራ። በቃ ተጠንቅቆ ነበረ የሚያወራው ማለት ነው። ማርያምን ሳላደንቀው አላልፍም። በስማም እሷና ሶስና ከሴቶቹ ሶስና በስማም ባውንደሪያቸውን ሳያልፉ ነው ስራቸውን የጨረሱት ማለት ነው። ይቺ ሚጥሚጣ በመድኃኔዓለም ስም። ኤንዌስ ዛሬ የለችም፣ አላየናትም። ደስ ብሎኛል። እናንተን ደስ ብሏቸዋል ብዬ አስባለሁኝ። እና ጋሽዬ ትንሽም እያሳቀኝም ነበረ እውነቱ ለመናገር። በዛሬው ቪዲዮ ብዙ ነገር ትማሩበታላችሁ፣ የትላንትናውንም የዛሬውንም ማለት ነው። የእውነት ተጠንቀቁበት፣ ተማሩበት፣ አስታውላችሁ። ግን እንደ አረዳዳችን ነው ብዬ አስባለሁኝ። ማለት አንዳንዴ ኔጌቲቭ ነገር ነው የምትወስዱት አብዛኛው ማለት ነው። ድራማ ሲሰራ ሆኖ ነው ሰው የሚገኘው። ለምንድን ነው? ለማስተማር እስከሆነ ድረስ ማለት ነው። የእነሱ ቶፒክ ምን እየደገፉት አይደለም። ቶፒኩ በጣም ያስጠላል። ግን ደግሞ እዛ ውስጥ አሁን ሀይሚና ብሩኬ የምታውቋቸውን የምትወዷቸውን እስካሁን ፍቅር ምን አይነት ፍቅር የተማርነው እኛ በእነሱ ነው። የሰው መውደድ እኔ እንጃ። የእነሱ ፍቅር ሚዲያ ይውልኝ ስሙልኝ ሳይሉ እንደ ሌሎቹ ሳይላላጡ በስነ ስርዓት ማለት ነው። ኢቨን ፕራንክ ሲያደርጉ ራሱ ትምህርት ያለው ፕራንክ ሲያደርጉ ሬሊ ራሱ ሲሰሩ ትምህርት ያለው እያስተማሩ ማለት ነው። ሶ በእነዚህ ነው የምንወዳቸው አይደለም። በአንድ ስራ የተሳሳተ ስራ ውስጥ ገቡ። ያው ሰው አይደሉ? በሰው ስተት በብረት ዝገት አይጠፋም። የሰው ስተት የሰው ፍጹም የለውም አይደለ? ሁላችንም በዚች ምድር ላይ በየሰከንዱ አይደለ አጽያት ምንሰራው ስተት ምንሰራው። ፍጹም አለን እንዴ? ፍጹም አያድርጋችሁ አንዳንዶቻችሁ ማለት ነው። ለሁላችንም ልቦና ይስጠን። የምታደርጉትን ነገር እያሰባችሁ እያስተዋላችሁ ሁሉም ነገር ማድረግ ነው። ዛሬ ቅመምዬ ያው ከሱ ከብሩክ የተለይታ እሷ ደስተኛ ትሆናለች ማለት አይደለም። ብሩኬን ከቅመሟ ተለይቶ ደስተኛ ይሆናል ማለት አይደለም። እግዚአብሔር ያገናኘው በምንም ይሁን በምን አይለያዩ። ግን እንደዛም ሆኖ ማለት ነው የማትፈልጉበትን ህይወት በልህ ትገባላችሁ። እልህ የእውነት ምንድነው? እሳት ያትበላል ነው። እሳት ምንድነው? የሆነ ነገር እንትን አለ ተረት አለው እና እልህ መጥፎ ነው። የእውነት እልህ የእውነት መጥፎ ነው። እነሱም እናንተ እልህ ውስጥ ገብታችኋል፣ ኦዲየንሶች ማለት ነው። የእውነት በጣም ባውንደሪያቸው አልፋችሁ የምታወሩ እነሱ ጭንቀት ራሱ ህመም ይሆንባቸዋል። የኮሜንት የምታወሩትን ነገር ህመም ይሆናል። ምክንያቱም እነሱ ይሄንን ድራማ ዲል ያደረጉበት ነገር ሊኖር ይችላል። ቢኮዝ ማለት ይህ ሁሉ ህዝብ እየወረደባቸው ሊያቆሙ ይችሉ ነበረ። ግን የተስማሙበት ድረስ ሊኖር ይችላል። እስከዛ ድረስ መታገስ ለምን አቃታችሁ? እንዲህ ወንድ በዚህ ናክል ለምን ጠላችሁ? አባት የላችሁ? እናት ወንድም የላችሁ? ፍቅር ባል የላችሁ? በስመ አብ ወልድ ማርያምን በጣም ነው የምትደብሩት። እንደዚህ አይባልም። በቃ እንዲህ አንዱ ወማ ምንድን ያለችው በስመ አብ ወልድ ማርያምን እንደዚህ አይባልም። እንዲህ የእውነት ቅመማ ብትወዷት እንደዚህ አትሆንም።
እስኪ ዋት ቅመሟ ዛሬ ምን እንደሆነች በልህ። እሷ ከሱ መለት ፈልጋ ሳይሆን መበቀል ነበር የፈለገችው። ገብቷቸዋል። መበቀል ነበር የፈለገችው። በመሀል እሱ እንደዚህ ሆነ ማለት ነው። ግን ምን ውስጥ ገባች? ጸጸት ውስጥ ገባች ማለት ነው። እናንተስ በአካል የማታውቋቸውን ሰዎች በአካል ማለት ነው እንደዚህ የወረደ ውርድ የሆነ ቃላትን ስታወጡ ልጆቻችሁ አይሰሙ? ባልስ እኔ እንጃ ከባላችሁ ጋር ናችሁ ብዬ ለማመን ይከብደኛል። ቢኮዝ በዚህ ምላሳችሁ አይደለም ማርያምን በጣም ነው ኮንፊውዝድ የምታደርጉት ማለት ነው። እና እባካችሁ ብቻ ዋንዴ ጠብቁ። ቦምብ ነው የምትጥልባችሁ ቅመሟ። የመልስ ምት ትመልስላቸዋለች አንድ ቀን ማለት ነው። ነገሩን ይስተካከል፣ መስተካከሉ አይቀርም። ግን ጸጸት መጥፎ ነው በእውነት። እንደዚህ አይነት ስትረስ ውስጥ የገባ በእናንተ እኔ የሁል ጊዜ ጸሎቴ ማለት ነው የሰው ምክንያት እንዳልሆን የመጥፊያ ምክንያት እንዳልሆን ብዬ የእውነት ሁሌ ጸሎቴ ነው። ማርያምን በጣም ምፈራው ነገር ማለት ነው። አስባችሁታል? ፍቅረኛ የሁሉ አመት የለፋችበትን ፍቅረኛ ማለት ነው ፍቅር ማለት ነው አሁን ካዩን ጋር አትሆንም ነው ያለችው። ከሌላ ሰው ጋር የሌላ ሰውን አሁን አሳልፋ ለመስጠት የሞከረችው ነበረው ማለት ነው። አሁን እንዳወራችው ቅመሟ ማለት ነው። አይደረግም እኮ እንደዚህ ይደረጋል? ነውር ነው። እንዴት ነው ፍቅራችሁ የሰውን አሳልፋችሁ የምትሰጡት እንዴ? በደንብ እንደሚወድሽ ታውቂያለሽ፣ እንዴት እንደሚሳሳልሽ ታውቂያለሽ። እሱ ደግሞ በጣም በጣም እንዲህ እናንተ ብዙ የሚቀኑባችሁ አሉና በዚህ ናክል እልህ መጥፎ ነው። ማርያምን ቅመምዬ የኔ እናት የኔ ቆንጆ አሁንም ከእንትና ጋራ አታካራ ውስጥ አትግቢ። ከእዩ ጋራ እዩ ታያት። እዩ በቃ ሌላ ሰው ናት። በእናት ቦታ አትስጫት፣ መልስ አትመልሽላት፣ ንቀሽ ታያት። ከአሁን በኋላ ትሪት ማድረግ አለብሽ። ፍቅርሽን ነው የእውነት ፍቅርሽን ነው። ሌላውም እንዳውም ማስተማር አለብሽ። አሁን አንቺን የሚደግፉ የሚመስሉት የእውነት የሚጥሉሽ ናቸው። የኦዲየንስ እንደዚህ ያለሽ ህይወት ይሆንሻል ማለት አይደለም። ማርያምን ሁለታችሁም አትስሟቸው። አትወድቅም። አንተ የምትፎክርበት ያልከው ከዛ በላይ ሆና ነው የምታያት። እኔ ነግረሃለሁኝ። እኔን ትጠይቀኛለህ። አሁን ማለት አልፈልግም። ድራማ ይሆናል፣ ህይወታችሁ ይሆናል። ግን ነገሮች ተስተካክለው ወጥታ ከዛ በኋላ እኔ ነግረሃለሁ። በጣም የወረድክ ነህ። በጣም የወረድክ ማዘርዬ፣ ይቅርታ እንደዛ አይባልም። የእውነት አይባልም። ልጅሽን ባይሆኑም ባትወልጃቸውም ልጆቼ ናቸው ብለሽ እስካሁን ስትሰክሺ ነበር አይደል እንዴ? ዛሬ የሆነ ጥፋት ቢያጠፉ ምን ነው በዚህ ናክል ምጨፈጭፊበት? የገዛ ባልዋ የእውነት ቅመሟ ደስ የሚላት ነው የሚመስላችሁ? የእውነት የቅመሟ የብሩኬ ፍቅር ወጥቶላት ነው እንደዛ ያለችው? የምር ይመስላችኋል? ደግሞ ድራማ መሆኑን እኔ አላቅም ነበረ ትል ነበረ። ዩዘር ማለት ነው። ብሩኬ አላመመውም እያለች ነበረ። ለማንኛውም ለሁላችንም ልቦና ይስጠን። ካጠፋሁኝ በጣም ይቅርታ። እንደ ታናሽ እህታችሁ መመክራችሁ ነገር ከቻላችሁ ይቅርታ ጠይቁ። ይቅርታ ለራስ ነው። ቢኮዝ በዚህ ሰሞን የምታወሩትን ነገር በጣም ባውንደራችሁ ያለፋችሁ ነበራችሁ። አላወራሁም እንኳን ብትሉ ራሱ ሚዲያውን ሴፍ ተደርጎላቸዋል። እንዳለ ድምጻችሁ ዩቱብ ላይ ተለቆላቸዋልና ያው ፊታችሁ ባይታይም ግን ደግሞ በሀይሚ ፎቶ ነው ሀይሚ ነው ቶፒክ ያደረጋችኋት። ሶ ለራሳችሁ ነው ይቅርታ የምትጠይቁት ማለት ነው። ኤንዌስ ለሁላችንም ልቦና ይስጠን። የእኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። መልካም በዓል ይሆንላችሁ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉኝ። አረ ላይክ አድርጉ። ተወዳችሁ ላይክ አድርጉ።